ሰው በሚያስበው አይነት ክስ አይደለም የተከሰስኩት እኔ። ቴንክ ዩ አቢላ። ታው ሰውዬ አይ እኩል ተጉድቻለሁ አልተጉድም? እስቲ ኧረ ምንም አትልም። ቅድም አየሁሃ እንዴ ዛሬ ነው የገባሁት። እኔም ላይቭ ባይ ዘ ዌይ መጥተሽ ነበር እንዴ? እኩል ነው የገባ ነው። አንተን እየጠበቅኩ ነበር እስክትፈታ አልገባም ብዬ። አደገችው ሻሻ በጣም የኛን ውሻ ላሳይሽ እንዴ? አሁን ታስቸግራለች። እስኪ ግሪን ናት፣ በጣም ግሪን። ምንድን ናት? ምን ብሪድ? ጀርመን ሺፐርድ ናት እና ሉና ነው። ያው እኮ ትልቅ ነው የሚሆኑት እኮ። ስንት አመቱ ነው? ኧረ ገና አሁን 1 አመት ሊሞላው ነው። 8 ወሩ ነው ምናምን። እኩል እድሜ ናቸው፣ ብዙም አይራራቁም። ይሄም እኮ ገና ነው። እንዴት ነሽ? ወይኔ አንተ ሰውዬ ኧረ ምንም አትልም። ከእስር ቤት የመጣህ ራሱ አትመስልም። አልመስልም። እያዝናኑህ ነበራ። አጋው ዘፈንን ገና ስንገባ የሻማ አንተ ሰው ደህና ነሽ? አወም ደህና ነኝ። እንዴት ነህ? በእናትህ አምሮብሻል። የምር ቴንክ ዩ። የምር አመሰግናለሁ። ደግሞ ፍልቅልቅ ብለሻል። አዎ ታይ በቃ ዛሬ ዝም ብዬ ሳኩ ነው እልሃለሁ። አክቹሊ ሁሌም እኮ እኔ ፍልቅልቅ እንዳልኩ ነው። ምን አዲስ ነገር አለ? ለካ አንቺ አይቲ ነው የተማርሽው። አባትሽ ነው የህግ ሰው። ስለ ህግ ልጠይቅሽ ነበረ። በቃ ተውኩት። ተቀይረሃል። ስለ ህግ ምናምን ማወቅ ፈልገሃል። አወራሪ ጸሐፊ ሆኜ ይልሻለሁ አልኩሽ። እንዴት ነበር ግን የእስር ቤት ኑሮ? 45 ቀን ብዙ ነው። አይስወር 45 ቀን ብዙ ነው። 11 መጽሐፍ አነበብኩኝ። ኦኬ የራሴን ጻፍኩኝ ወደ 100 ምናምን ገልጽ። አብዛኛውን ስጽፍ ሳነብ ምናምን ነው። ምንድነው? ምን ኒሹ ምንድነው የጻፍከው? ምን አይነት ነገር? አነብልሻለሁ አንድ ቀን። ቆይ እሱም ማንበብ አሁን እንዴት አድርጌ ላንብብልሽ? ብቻ ኤክስፒሪየንሴን ነው የራሴ 3 ምዕራፍ ብቻ ነው። ባዮግራፊ ነገር ያ 3 ምዕራፍ ነው። የመጀመሪያው ምህረት ነው ርዕሱ፣ ሁለተኛው ተወዳጅ ነው፣ ሶስተኛው ኢብቲሳም ሚል 3 ቻፕተር ያለው መጽሐፍ ጻፍኩኝ። ኦኬ አስነብብልሻለሁ። ልጅዋለሽ ኦኬ ሁሉ ነገር ለበጎ ነው። አየሃ እንኳን ገባ። አረ እንኳን ገባው። መጽሐፍ ቅዱስ ድሮ አነብ ነበረ፣ የረሳሁትን ሪቫይዝድ ማድረግ ጀመርኩኝ። አረ ብዙ ነገር ተለወጠ። ብዙ ነገር አነበብኩ እኮ። አይ እውነት ለበጎ ነው። ደስ ብሎኛል። ለበጎ ነው፣ ግን በአንድ ነገር ብቻ ነው የተናደድኩት። ምን? ታዩ እሱን አልነግርሽም። አንቺ ለካ ከመረጃ ታድለሽ። እንዳንቺ ነው መሆኑ። 2 ወር አታውቂም ጭራሽ። ዛሬ እኮ ነው ያወቀችው ጋይስ። እኔ እኮ ከሀገር የወጣሁት እኮ በ19 ነው። በ19 ነው የወጣሁት። እንዴት አውቃለሁ? አንተ መሽክ በምን በ24 ነው ታሰርኩ ያልከኛ? ዲሴምበር 24 ወይ ደግሞ ታህሳስ እኮ እኔ አልነበርኩም ሀገር ውስጥም ሲጀመር ምንም ነው ማራቁ። ጾም ላይ ነው የታሰርኩት። ስወጣም ጾም ላይ ነው። እና ውስጥ በልታል። ኤቢዲ ቴንኪዩ አባቴ፣ ቴንኪዩ አብዲ፣ ቴንኪዩ። ውስጥ በልታል። ውስጥማ በጣም ነው በላው። ከዮናስ ጨርጨር ስጋ ልኮልኝ ነበር። የሚገርም እያመሰገኑ አልኩሽ። እኔ ጋር የታሰሩ ልጆች ዱ ሲመጣ ስንበላ ነው ያልነው። አረ እንትን ነው። አሁን ምን እያረግሽ ነው? አሁን ምንም የታሰርክ አትመስልም። የሆነ ቦታ ምናምን የተመለስክ ነው የምትመስለው። ቤታ ቴንኪዩ፣ በጣም ቤታ ቴንኪዩ የኔ እናት፣ አመሰግንሻለሁ። ቤታ ራሷ ቴክስትሽን አይቻለሁ፣ ጠይቀሽኛል። አመሰግንሻለሁ ቤታ። ብዙ ሰው እንደሚወደኝ ነው ግን ያየሁት። ተው ማይልስ ተው። ቤታን አመስግኑ። ቢኒዬ ቴንኪዩ ጋይስ። ቢኒንም አመስግኑልኝ። ቤታን አመስግኑልኝ። ብቻ ለበጎ ነው እውነት።
በቃ ሰላም ልበልሽ ብዬ ነው። አላጨናንቅሽ። ደውልሻለሁ። ሳትሄጂ ግን ደውይልኝ። የት እሄዳለሁ? የትም አልሄድም እባክህ። ስንት ዓመት ከ3 ወር ቤታዮ ዓመት ከ3 ወር ሆነን አንታይ። ቤታዬ ቴንኪው የኔ እናት። ቤታ ሀወንዬ ልክልሻለሁ። ቴንኪው። እሺ ቻው። እሺ እሺ የኔ እናት። እሺ ቤታዬ ቴንኪው የኔ ቆንጆ። ቴንኪው ጋይስ። ቤታን አመስግኑልኝ። ትገቢያለሽ? ቤታ ትገቢያለሽ እንዴ? አልታያለኝ። ተኝተሽ ነው የሚሆነው። ይሄኔ አመሰግናለሁ። ካፕሽን ዛሬ የፖስትኩትን ቪዲዮ አይታችሁታል? ዛሬ የፖስትኩትን ቪዲዮ ካፕሽኑን አንብቡት እሺ። ቤታዮ ይላል። ይሰማል? እሰማለሁ። ኧረ አልተኛውኝም። ምን ተይዞ የሚተኛው? ስንት ነገር አገባሻል እኮ 42 ቀን ጠፋ። ሰርግ ደግሳ በላቻል። እንኳን ወደ ቤት አበቃከሽ። አንቺ ልጅ ብላስሽ ጥቁር ነው ማለት ነው እንዴ? ትዝ የሚልሽ ከሆነ እኔ ታሰርኩት ነው። ማክሰኞ ዕለት እኔ አንቺ ሄለን ዲቦራ ጌም ገባን። ያ ውጣ አንተም እንደማሚ ትታሰራለህ ምናምን አላልሽ? በንጋታው ገባ። እኔ እኮ መጥቼ አልጻፍኩልህም እንዴ? ቴሌግራም ላይ ጽፌልህ እኮ ነበረ። ቴሌግራም ላይ ቦልከሽኛል እኮ። ኧረ ብቻ የጻፍኩልህ መስሎኛል። ብቻ ነግሬ እኮ ነበረ ብዬ ኤሚ ቴንኪዩ አባቴ። አው እንደዛ ነው ልሻለው። እንዴት ነው? ለበጎ ነው። ተጎዳው ወይስ እንዴት ነኝ? ኧረ እንደውም አምሮብሃል፣ ፏ ብለሃል። ድምፅ ግን ጉንፋን ይዞ ነው ተለውጧል። ኒሞኒያ የሚባል በሽታ ይዞ ነበረ እና አይ ድምፅ በጣም እንትን ብሏል። ግን አልከሳም አላለም። አሪፍ ነው አይደለ ጋይስ? አሪፍ ላይ ነው እንዴ? 4 ኪሎ ነው ምናምን ቀንሻለሁ። 74 ነበርኩ 68 69 ወርጃለሁ። አይ ደህና። አሁን ትጠጋገናለህ በደንብ። እንኳን ወደ ቤትህ እዛ ባይዘዌ በጣም የሚወዱሽ በያገር ሰው ነው ያለው። ይመቻቸው። ስትወጣ ቤታን ሰላም በልልኝ ብሎኛል ያገር ሰው። ይመቻቸው። ያይ ማርያምን ደስ ብሎኛል ስላየሁክ። በውስጥ አወራሃለሁኝ። ቴንኪዩ የኔ እናት ቴንኪዩ። በጣም አመሰግንሻለሁ። እሺ አስበሽ መጠየቅሽ ራሱ ዲቦም ቴክስት አድርጋልኛለች። ዲቦም ጠይቃኛለች። አመሰግናችኋለሁ በጣም። ችግር የለም። እንኳን አንተ ተፈታኪ ይመቻቸው። እግዚአብሔር ያክብርልኝ። ችግር የለም። እግዚአብሔር ያክብርልኝ። እናንተንም ከስር ይጠብቃችሁ፣ ለሀገራችሁ ያብቃችሁ። ይመች ጋይስ። ሁላችሁም እንኳን ደህና መጣክ እያላችሁትኝ አመሰግናለሁ ጋይስ። ቤታ ቤተሰቦች አመሰግናለሁ። ቤታ የቴንክ እሺ፣ በጣም እሺ። እኔ ማር ይመች። በቃ እናወራለን። እሺ ቤታ እሺ። አመሰግናለሁ ቤታ በድጋሚ። ሌላ ብዙ ሰው የጠየቀኝ ሰው አለ። ስመጡ ነው ማስታወሳችሁ እንዲህ ፊት ለፊቴ ሲመጣ እንጂ ማላስታውሳችሁ። በጣም እንደ ራሳችሁ አድርጋችሁ ተጨንቃችሁ በጣም አዎንታ ቪዲዮ አይቻለሁ። ውስጥ ቪዲዮ ሰራለ አዎንታ ተብሎ ሲወራ ሰምቻለሁ። ሰውጣም አይቻለሁ። አዎንታ በድጋሚ አመሰግናለሁ። ቴንኪ በጣም ብዙዎቻችሁ ሳምንት የሆነ ይመስሏችኋል ከተፈታው። ዛሬ ነው የተፈታሁት። ዛሬ 8 ሰዓት ከ45 ሲል ነው የአዲስ አበባን አየር ብዬ ሳብኩት። ሌላ ምን ልላችሁ ነው? ሌላ ምን ዲቴል ማውራት እንዴት ነው? እሺ ሌላ ማን አለ? እሺ ሌላ ሰው አባሬ
አባሪሽ አይደለሁም። እንኳን ተፈታክ። እንኳን ሰላም ቆየሽኝ። ዛሬ ወጣክ? ዛሬ ነው የወጣው? ዛሬ ነው የወጣሁት። አንድ ታሪክ ምን አጋጠመን መሰላችሁ ጋይስ? ታስሬ እያለሁ የሴቶች እስር ቤት በዛ ነው፣ የወንዶች እስር ቤት በዚህ ነው። ከዛም በኋላ ዘመድ መጥቷል ጠይቅ ስባል ስወጣ ማንን አገኘው? ጀለስን ጀበበችን በአካል አገኘው። ግን በሚያሳዝን በአካል ስተኝ እንዴት ነው? እንዴት በአካል ስተኝ ሙንዬ ያልሽኝ እንዴ? እስር ቤት በጣም የሚደብር ነገር እኮ ነው። የፈለገ ልትጣላ ትችላለህ፣ በሀሳብ ላትግባባ። ግን እኔ ለማንም አልመኝም። እስር ቤት ይደብራል በጣም። ታዲያ ለምንድን ነው ቪዲዮ የሰራሽብኝ ስታሰር ደስ ብሎሽ? ባይዘው ሄደውን ያሳዩ ስታሰር ያየሁት እኔ ራሴ። ዘንበይ አንተ ዓለም ላይ ነው። እኔ አሁን ያኔ ቪዲዮን አይቼዋለሁ። አሁን ልክ እኔ ስታሰር ሰለብሬት እያደረግሽ ቪዲዮ ሰርተሻል። ግን ብቻ በወቅቱ አናደኸኝ ስለነበረ ነው። እኔስ ማለመኝ የማይባልም መጽሐፍ ቅዱስ ምን ይላል መሰለሽ? ክፉን በክፉ አትመልሱ ይላል። ለዛ ነው እኔም በክፋት ማልመልስልሽ አሁን አስገብቼ ማወራሽ። እኔስ እንኳንም አንቺ ተፈታሽ። የሆነ ሰው ግን በጣም በቃ ሊያገኘ ፈልጎ ነበረ። እኔ ቃሊቲ ነበርኩኝ እኮ አንተ እዛ ነው የቆየኸው መሰለኝ አይደል? እኔ እዛ ነው የቆየሁት። እኔ ቃሊቲ ነበርኩና ከወጣሁ በኋላ የሆኑ ሰዎች እየፈለጉ ነበር። ቢራቢሮ የምትባል ልጅ አለች። እሷ መልእክት አላት ለአንተ። ከማን እንደሆነ አላውቅም። አናግራት በውስጥ እሺ። እኔ ስላላወቅሁ ፖሚ ነው የምትባለች። ፖሚ ወይ ፖሚ የምትባለች ምንድን አሁን የጻፈችው ኮሜንት? ቢራቢሮ እሷ ነች። በጣም ፈልጋክ ነበረ። ለምን እንደሆነ አላውቅም ግን ላኪልኝ። ገስት ናይ ገስት ግቢ ንገሪኝ። ኤኒዌይስ ምንድን ነው አንቺ ነሽ? ምንድን ነው ታውቂያታለሽ? ጓደኛሽ ናት? ሞኒዬ ስላየሁት ደስ ብሎኛል። ኖ ሊጠይቅክ የሚፈልግ ሰው ነበረ እና ከውጭ ተደውሎ ለዛ ነበረ የጠየኳት የነበረው። ፐርሲን እንትን ስለላት ፕሪጋት ጽፍላትም ቆይ እነግርሻለሁ ብለኝ አልነገረችኝም እና እያጨናነቁኝ ስለነበር ነው በመዋል። አዎ ብዙ ጠያቂ እንዳይበዛ ብለን በማሰብ ከጓደኛዬ ጋር ያለንበትን ቦታ ግልጽ አላረኩ ነበር። ብዙ ሰው የመሰለው ቂሊንጦ ወይ ማዕከላዊ ነው። አሁን ዛሬ ብዙ ሰው ሲደውልኝ ቂሊንጦ ሄጄ ያጣው ማዕከላዊ ሄጄ ያጣው። እኔ 5ኛ መምሪያ ነበርኩኝ የነበርኩት። ብዙ ሰው አያውቅም ነበር ያንን። ፖሚ አይሰማሽም? በዚህ አጋጣሚ ልጠይቁኝ ሞከራችሁ ሰዎች እንደጠየቃችሁ ነው የምቆጥረው። አመሰግናለሁ። ፈዋሹ አልመጣም፣ ምክንያቱም ደግሞ ይገባል። ችግር የለውም። ወይ እንኳን ደስ ያለ። እንኳን አብሮ ደስ አለ። ማርያምን ደስ ብሎኛል። እንኳን እግዚአብሔር አስፈታ። እንዴት ነሽ? ደህና ነኝ። እንዴት ነህ? ምን ነው በጥያቄ አጣደፍኩ? ኧረ አላጣደፍሽኝ። ደህና ነሽ? ደህና ነኝ። ደስ ብሎኝ እኮ ነው። ማርያምን ቴክስት ልከሽልኛል፣ ደርሶኛል፣ አይቻለሁ። በቻልኩት መጠን እየመለስኩ ነበር። አዎ እንዴ ማርያም በጣም ነው ደስ ያለኝ። መስማ የምር ደስ አለሽ? እግዚአብሔር በጣም ማርያም። አንበሳዬን አምጪ፣ አንበሳዬን ዱብ አድርጊ። በአንበሳ ነው አቀባበሉ? አዎ ደስታሽ የምትገልጪውማ በአንበሳ ነው። ስንት አንበሳ ወረደሽ እስካሁን? ኧረ ገና አልወረደም። ገና ይወርዳል። ኢንሻላህ ይወርዳል። አንቺ ነሽ የምትጀምሪው። እሺ ደህና ነሽ? ግን ደህና ነኝ።
ማርያም በጣም ደስ ይላል። እግዚአብሔር እኔ ልኬልህ ነበር እኮ ማለቴ ደስ ብሎኝ ምናምን ነገር ማለት ነው። ከዛ ልኬልህ አላየኸውም መሰለኝ። ዲክላይን አላረክም። አይ ቲንክ ብዙ ሰው የአዎንታን ቪዲዮ አይቶ መሰለኝ ሚስ አንደርስታንዲንግ የተፈጠረው። አዎንታ ዋስ የተባልኩ ጊዜ ከጠበቃዬ ጋር ኮሚኒኬት አድርጎ ነው ከኔ ጠበቃ ጋር ዋስ ተብሏል ብሎ የፖስተው ባለፈው እሮብ። እኔ ግን የወጣሁት ዛሬ እሮብ ነው እና ዛሬ ከሰዓት ነው የወጣሁት። ዛሬ 8 ሰዓት ነው የወጣሁት። ምን ያህል ጊዜ ነው ብዙ ሰው የወጣው መስሎኝ። ምን ያህል ጊዜ ነው የታሰርከው? 43 የኢትዮጵያ ቀናቶች የታሰርኩት። እንዴት ነበር? አሪፍ ነበረ። ብዙ ኤክስፒሪየንስ አለው። እግዚአብሔር ለሁሉም ጥያቄ የሚመልስ አምላክ ነው። ለእኔም ጥያቄዎች ለአንዳንድ ጥያቄዎች መልስ ሰጥቶኛል። አሪፍ ነበረ። ከሞላ ጎደል አሪፍ ነበር። ለበጎ ነው። ለበጎ ነው። ደህና ነሽ? ደህና ነኝ። አድራለሁ። ለጥምቀት መጣለሁ ብዬ ጥምቀትም ገናም አለፈኝ ሳላከብር። እንዴ ገና አላከበርክም ነበር? ገና አላከበርኩም። ገና እኮ ሊደርስ አካባቢ እያወራን ነበረ። የፈረንጆች ገና ዋዜማ ላይ ነው የታሰርኩት። የፈረንጆች ገና ደግሞ የእኛን ገና ይቀድመዋል። 13 ቀን ሲቀር ለገና የታሰርኩት 14 ቀን። አይ በሚቀጥለው ጥምቀት ትመጣለህ ወይም ደግሞ አሁን ከዚህ በኋላ በፈለግከው ጊዜ ናሽ። እመጣለሁ ቼክ አደርግሻለሁ። አሁን ሰፊ ታይም አለኝ። ስራም ስለሌለኝ አሁን ስራ ፈቶኛለሁ። ስራዬን አጥቻለሁ። ለምን ከተታሰር ከስራ ማባረሩ? እስቲ ቆይ የሚስተካከል ነገር ካለ ይስተካከላል። ብቻ ለጊዜው ስራ ላይ አይደለም፣ ፍሪ ነኝ። ስለዚህ እመጣለሁ። በቃ በፈለግከው ሰዓት መምጣት ስትፈልግ ንገረኝ። እሺ ና እመጣለሁ። አወራሻለሁ፣ ደውልሻለሁ። እሺ እናወራለን። በቃ እሺ። እና ደስ ብሎኛል። መልካም ጊዜ። እሺ ቻው። እሺ ሞን አቶ አዝራኤል ወንድሜ እንዴት ነህ? አሁን አዳማረግ እንዴት ነህ? ሁሉ ሰላም አለ። እንዴት ነህ? እንኳን ተፈታ፣ እንኳን ደስ አለህ። አንተ በእናትህ አመሰግናለሁ። አሁን እየነገርኳቸው ነበር። አዝራኤል ጋይስ የሚገርም ሰው ነው በእውነት በጣም ብዙ እንደራሱ ተጨንቆ ሲከታተል ነበረ። ህዝብ መሀል ነው ማመስገን ያለብኝ። አረ ምንም አይገባ። እኔ አንተን ነው ማመስገን ያለብኝ የኔ አባት። እኔ ምን አደረኩኝ ነው የምታመሰግነኝ እንዴ? እኔ ምን አደረኩ? አንተ ካረከው አንፃር የኔ አባት አንተ መታስ መጠየቅ የታሰረ ሰው መጠየቅ ማለት እኮ ትልቅ ነገር እኮ ነው። ግዴታዬ ነው። አንተ የዋልክልኝ ውለታ እኮ ማንም እኮ አላደረገልኝም። ማንም ኧረ እንደዛ ብላ አታስብ። እኔ ምንም የዋልኩልህ ውለታ የለም። በእውነት ጋይስ አዝራኤል በጣም የሚገርም ሰው ነው። በጣም በእውነት ወንድም መሆን የሚችል ሰው ነው። አመሰግናለሁ። በጣም ነው የማመሰግነው ብራዘር። እኔ በጣም ደስ ብሎኛል። አንተ ቪዲዮ ስሰራ ራሱ ማለት ነው እንደውም በቃ ሪፖርትም ካርጉኝ ያርጉት ምንም ካርጉት ያርጉት ብዬ ነው። በቃ በጣም ሰው ታውቀዋለህ እንትኑን ግን አይ ነው ሰው ሚዲያ አሁን ከሚዲያም ብዙ ኤክስፔክት ማድረግ አይነት ሰው አይደለሁም። ግን እግዚአብሔር በሚገርም ሁኔታ በአካል በጣም ብዙ ሰው እንደሚወደኝ አሳይቶኛል። በጣም ከመስሪያ ቤት እስከ እንዴት ልበል በጣም ብዙ ሰው የሌላ ታራሚ ጠያቂዎች ለእኔ እንደራሳቸው አስበው እንደራሳቸው ተፈተው ራሱ መጥተው የሚጠይቁኝ በጣም ብዙ ነበሩ እና እግዚአብሔር በዛ በኩል በጣም ብዙ ሰው እንደሚወደኝ ከሚጣላ በላይ የሚወድ ሰው ነው ይበዛው። እንደው አረ የሀገር ሰው አለ። በዛም ደግሞ እናንተን አግኝቼበታለሁ። በእውነት አላመንኩም ነበረ። አንተ ትመጣለህ እዮብ ይመጣል ብዬ በተአምር
ኢዮብ ራሱ በጣም ኢዮብ ራሱ ጀግና ሰው ጋይስ። ኢዮብን ካወቃችሁት ፎሎ አድርጉት። አዝራኤል ኢዮብ አበበ ሁላችሁም ኢዮብ አበበ ኢዮብ ቀይ ልጅ ኢዮብ አበበ ሁሌ ወንዶች በተለይ የሱ ፐርስፔክቲቭ ይዛችሁ ከሱ ጋር ካፕሽን የሚጽፍ ልጅ ካፕሽን የሚጽፍ ኢዮብ የሚገርም ሰው ከአዎንታ ጋር የሚያገናኙኝ እነሱ ናቸው። ብቻ በጣም ስላረጋችሁልኝ ነገር በጣም ነው የማመሰግነው። ኧረ እኔ ደስ ብሎኛል። እኔ እንደውም አንድ ላይ ሁላ ቪዲዮ እንሰራለን ቁጭ ብለን። ኧረ እንሰራለን። አብሽር። በጣም ብዙ ሰው በጣም ብዙ ሰው እንደሚወደኝ ነው ያየሁበት። ማርያም አንተ ወስ ደግሞ ቅድስትን አመስግንልኝ። ደግሞ ደውላልኝ ነበር። አዎ እኔ ስልክ ላክልኝ። እኔ ደውዬ ነገርኳት መሆን ተፈታ ስላት ስልኩን ላክልኝ ደውለት ብላኝ ነው ልክላት። ባታገባ ኖሮ እናገባት ነበር። አላገባችም። የኮሚሽን ሁለታችሁም ትልካላችሁ። ቅድስት በአካል በጣም ቆንጆ ናት በእውነት። ቅድስት ራሱ ብቻ በጣም አመሰግናለሁ ብሮ። እግዚአብሔር ያክብርልኝ በእውነት። እንገናኛለን፣ እናወራለን። እሺ አዝራኤል። እሺ ቴንክ ዩ በጣም እሺ ወንድሜ። እሺ የሚገርም ልጅ ጋይስ፣ በጣም የሚገርም ልጅ። አዎንታን አይቻለሁ። አዎንታ በጣም ነው የማመሰግነው። እንዴት የኔ አወራር እንዴት እንደሚደርስ አላውቅም። ይሄ ልጅ ደግሞ አባሪው ታስሯል እኮ ከኔ ጋር። እሺ ቆይ ከገባ ቆይ ይግባ ይሄ ልጅ። በራዘሪ ሞናጂ አንተ ማማዬ ፕሪቲ በል። እንዴት ነህ? ዌልካም አባቴ። እንኳን አስፈታችሽ እናቴ አርሴማ አባቴ። የኔ አባቴ ቴንክ ዩ ብራዘር። እንዴት ነሽ? ተማም አለን። እንዴት አገኘሽው ቪዲዮውን? እዛው ላይ ነው። ገና አሁን መግባቴ ነው። እኔ ገና እኮ አላየሁም። እንትኑ ራሱ ጠፍቶብኛል። ብቻ በዚህ አጋጣሚ አንተንም ተናገር ብላክ ፕሊስ። እናወራለን። ደውልልሃለሁ። እንኛ አሳውቂኛል አባቴ። እሺ። ኦ ማይ ጋድ ሞኒ ኢን ዘ ቢልዲንግ ይላል። ናሁን ቢያንስ ሚስኮል እኔ ያዝኝ። የት አለ? እኔ እኮ እዚህ አልነበርኩም። 20 ዴይዝ የት ነበርኩ? ዛሬ እኮ መግባቴ ላይቭ እግዚአብሔር ናፍቆኛል እያልኳቸው ጌታ። እንዴት ነህ ናሁን? አለሁልሽ። እንዴት ነው? አምሮብሃል እንዴ? ሁሉም ሰው ነው እንደሚያምርበት። አዎ ግድ እኮ ነው። እዛ ይንከባከቡን የለ እንዴ? አዎ ኧረ እግዚአብሔር ነው ያበላው። ውጪ ከበሎት እዛ ውስጥ የበሎት ይበልጣል። እኔ እንጃ አላውቅም እንግዲህ። ኧረ የምር ውስጥ እኮ ያለው ምግብ እኮ ምናምን ጠያቂው ብዙ ነው። እና እንዴት ነሽ ሞንዬ? አለን። ምን ሆነ ነው? ምን ሆነ የጠፋኸው? ጠፋህ እኮ ከዛ በፊትም ከተገናኘን ቆየን። አዎ በቃ ምንም አልመቻቻልኝና ለዛ ነው። እንዴት ነበር ዱባይ? ያበለ ነበረ። እንደዚህ ስሟል። አንተ አምሮብሃል። አንተ ወፍረሃል። በጣም ነው ያማረብኝ። እዛ ጥሩ ሰዎች ነበር ሲንከባከቡኝ የነበረው። የት ዱባይ እንዴ? ታዲያ እንሄዳለና ምን ችግር አለው? አዎ አይደል እንዴ? ኧረ ቀልተሃል። ቀልቻለሁ። አምሮብኛል። ምን እንደሆንኩ እግዚአብሔር ሞገስ ሰጠኝ። ቴንክ ዩ። ኧረ እግዚአብሔር ጌም ከተጫወትኩ ስንት ቀኔ እግዚአብሔር። ሞና ከሴ ጓደኛዬ ይላል አባቴ። ውጭ ያላገናኘን ከሴ ያገናኘን። ማሜ ዌልካም አባቴ። በስልክ አያምርም ማሜ፣ በስልክ አያምርም። በአካል ነው የሚያምር። ንገራቸው። አውቄ ነው ጦቅሬ ምገባው አላልኳችሁ? ብያቸዋለሁ አላልኩም? ሻርኳን ነው የምመስለው ፌስ ለፌስ ስታገኙን። ሻርኳን
ትፈዛለህ፣ ትደነዝዛለህ። አውቄ ነው ላለማማለል ብዬ ነው አላልኳችሁም? ፋሚሊ ሞን ምስክሬ ነው። የማሜ ጭንቅላት ይሁን ሲያብለጨልጭ አልኳችሁ። ከኋላ ነው ያዩት። ማሜ እጅ ምን ሆነ ነው ያወጣው? ግን ማሜ ዌልካም አባቴ ማሜ ግን እንዴት ነህ? በእናትህ ወንድሜ እንዴት ነህ? ዌልካም አባቴ እንኳን ደህና ወጣ። የበረሃ ጓዴ። አዎ ያን ቤት ለማንም አንመኘውም። አንተም እኮ እኔ በ28 ነው በ29 የወጣው። አንድ ወር አየኔ፣ አንድ ወር ልዩነት አለን ማለት ነው። ያ ወንድሜ ይኸው እኔም ከወጣ በኋላ ብዙም አይደለሁም። ያው ባለች ዌልካም ብያለሁ። አባቴ አመሰግናለሁ ማሜ። ጋይስ ማሜ በጣም የሚገርም ሰው፣ ምርጥ ሰው፣ በእውነት ምርጥ ሰው። ማሚዬ በጣም አመሰግናለሁ። ደግሞ ገብተህ እያለ እኮ ባለቤትህ እኮ ላይ ገብታ እኮ እየጠየቅኳት ነበረ እኮ። ያ ነገረችኝ። ነግራኛለች። አዎ አይ እንትን ብያለሁ። ከዛን ግን ውስጥ ሆኜም በጓደኛዬ አፈላልጌ አጣሁ። አልመለስክም ቴክስት። አብሽር እና እንዴት ነው? ሰላም ነው? ዛሬ ነው እንዴ? ሰላም ነን። እንዴት ነው? አልወፈርኩብም? ይሄ ምን አለ? አረ በጣም አምሮብሃል። እኔም ስወጣ እናንተ ነበርኩ። እግዚአብሔር ወላሂ ላዚም በጣም አምሮብኝና ደያሱ ነው መሰለኝ። ደያሱ እዛ በጣም ይመቻል እኮ። ፎንቃን ሐሳብ የለብህ፣ ስለ ቤት ኪራይ አታስብ። ምን የለ ምናምን። አረ ምን የለ። ግን እኔ በእውነት እስር ቤት የበላሁትን ምግብ ውጭ አልበላሁም። ፈርሽ ቋንጣ ፍርፍር አስለምዱኝ ነው። ቋንጣ ፍርፍር አተ በስመ አብ ፈርሽ ነበር እኮ ወጥቼ የወጣው ቀን ነው ፍሪዜን የበሉት። ሐላል በሉኝ አባቴ ተቀባበሉ። አረ ማሚ መገናኘት አለብን እናንተ። በእውነት ማርያም መገናኘት አለብን። ወላሂ ላዚም እንገናኛለን። በጣም በፎንቃ ማሚ። አረ በእውነት ልክ ኢማ አሁን ስወጣ ደውልልሃለሁ። እሺ ብራዘርዬ፣ አሁኑን እኔ ደግሞ ስልክ አስቀምጥልሃለሁ። ወላሂ በእውነት ደውልልሃለሁ። የሆነ የምናወራው ወሬም አለ፣ መገናኘት አለብን። ይኸው እሺ ላስቀምጥልህ ስልክ፣ ችግር የለውም። ኧረ አስቀምጥልኝ፣ እናወራለን። አብሽር ማሜ ከልቡ ሰው፣ እግዚአብሔርን ነው የምላችሁ። በእውነት እዚህ ሰው ምናምን ጌመር ምናምን ሲያካብድለት ምናምን አይታችሁ ምንድነው ምናምን። ማሜ አንደኛ ሰው፣ ጀግና ሰው። እናቴ ትሙት እና ያው አስቀምጫለሁ። እንኳን ደህና ወጣ። ለማንኛውም ዌልካም። በጣም አመሰግናለሁ። ቴንኪው። በረካ ያርግልኝ። እናወራለን። አብሽር አባቴ። እሺ ማምዬ። እሺ ወንድሜ። እሺ ወንድሜ። እሺ ሞን ወዬ በቅዱስ ሚካኤል እንዴት ደስ እንዳለኝ ብታቅ። መቼ ጠየቅሽኝ? ወልጄ ቢዚ ነበርኩ፣ እየወለድኩ ነበር። መቼ? ማርያምን ቴክስቴን አላየኸው? ቴክስትሽን አይቼዋለሁ። ሉ አላከልኝም ቴክስት፣ ያንቺን ግን አይቼዋለሁ። በጣም ነው ሚካኤልን፣ በጣም ነው ደስ ያለኝ። በቃ በጣም ነው ደስ ያለኝ። ምንድን ነው የምትፈልገው? መብራት ብልጭ እያለ እያጠፋው ነበር። ደህና ነህ? እንዴት ነሽ? እግዚአብሔር ይመስገን። ደስ አለኝ። ማርያም ሚካኤልን በጣም ነው ደስ ያለኝ። እንኳን ለቤት አበቃ። እሺ ቴንኪው። እኔና ቴንኪው። እንዴት ናችሁ? እኔ የሆነ ሰዓት ላይ ልጅ ወልዳችሁ ኮንግራ ምናምን ብዬ ነበረ። አላየሁም። ምን ላይ ነው ያልከኝ? ኧረ ብያለሁ፣ ሁሉንም ብያዋለሁ። ይሆናል እኔ ነው አልከኝማ። እና ከሱ ጋር ቢዚ ሆኜ ነው እንጂ እውነት ጠይቅህ ነበር። ግን ደስ ብሎኛል። እንዴት ናችሁ? እግዚአብሔር ይመስገን። ደህና ነህ? አለን። ሁሉ ፒስ። አሜዚንግ ኤቭሪቲንግ ኢዝ አሜዚንግ። ባባዬን አየኸው? እንዴት ነው ልጅ? አየው ፀጉሩ ሉጫ ምናምን አባቱን ነው ይመስለው። እባክህ ተበልቻለሁ። አላየሁትም አባቱን በደንብ። ልዑል
ሎልን አላየው አይቼዋለሁ ግን አይቼዋለሁ ይባላል እንዴ? ሶሪ እውነት ከኔ ጋር ምንድነው እያገዘኝ ስለሆነ ነው። ግን ስናወራ ሁልጊዜም በበጎ ነው የሚያነሳ። I am so happy you get to get back home። እሺ ቴንክ ዩ እኔ እናት። እንዴት ነው ልጅ መውለድ? እንውለድኛም ውለድ። ወይኔ እንዴት ደስ እንደሚል መሆን አታውቅም። ባይተኛ አሳይክ ነበረ። ምትወልድ ሚስት ፈልጊ ብለን በቃ ነይስ ነይ ወደ ተጋገ ሃይ እህትሽ ናት? እህቴ ናት። ለትዳር ሆኛች ኧረ አቃጥራለሁ ብትደፋ በስማ ታቃጥሉ አትሆንም አንቺ ለትዳር ልጅ ያለው ቁንጅና ነው ዋናው ቁንጅና ነው። ጸባይዋ በዱላ ይስተካከላል። ሞና እህቴን እመታሻለሁ። አይ ትስተካከላለች ነው እኮ በእናታ መልሳ ነው የምትመታ። አይ ቆንጅዬ እህት ነው ያለችሽ። ትንሽ በቃ ራሴ ቀልጄ ራሴ ተናደርኩ ታውቃለህ። ለምን? አይ እንዴ ስንት ዓመቷ ነው? ስንት ዓመትሽ ነው? 22 እኔ በጣም ታላቅ ነኝ። እንደዛ እኮ ነው ራሴ ነኝ ቀልዱ። ከዛ በኋላ እኔ በጣም ተበሳጨው። ኧረ ታላቋ ነኝ እኔ የ6 ዓመት ታላቋ ነኝ። ደግሞ አለሽ አንቺ 24 ነሽ 26 ነሽ? 26 ስለዚህ 20 ዓመቷ ነው። ዘንድሮ ልጆች ግን በጣም ያድጋሉ። 23 24 ነው የሚመስሉት። ማኪኪ ኧረ በዚህ ነው የምታክለው። በዚህ ነው ሰው የሚመስለው። እንትዬ ነው የሚመስለው። ባይዘዌ ማዘራችሁን አይቻታለሁ ቪዲዮ ላይ እና እንዲህ ሰዓት በጣም ደስ የምትል ሰው መሆኑ ያስታውቃል። እንደዚህ ሲሰው ደስ አይልሽም? በጣም ደስ የምትል ሰው ናት። በጣም ቪዲዮ ልክ ስነግሪያት ምናምን የመጀመሪያ ቀን ምናምን ነው የመጀመሪያ ይሁን የሆነ ቪዲዮ አይቻለሁ እና ሪያክሽኗን አይቼ ምናምን በጣም በቃ ደስ የምትል ጥሩ እናት ናት። እንዴት ነው የሚባለው? ሰላም መልካም እናት ናት። ወይ ጉድ ሞንዬ እንዴት ናችሁ? ፒኮ ወይ ያባት እግዚአብሔር ይመስገን። ኤቭሪቲንግ ኢዝ አሜዚንግ። አንተ ደህና ነህ? የት ሄዶ ነው? ፊልም እያየ ኤርፎን እንትን አድርጎ ይሄ ሄድሴት አድርጓል። ለዛ ነው ቤብ በቃ አረ ይመቸው። ይሄ እዚህ ጋር ነው እኮ። ቆይ ቤብ ሉል አውልቀውማ እንደ ሄድሴት ቴክ ኢት ኦፍ ሴይ ሃይ ሞን ኢዝ ሂር ና እየመጣ ነው። አታቋርጩ። ይኸው እዚህ ጋር እኮ ነው። ሩቅ አይደል? What's good, bro? ብሮ እንዴት ነሽ? እግዚአብሔር ይመስገን። ፀጉርህ አደገ? ያላሳደገው ተልጄ ጋር ይሻላል። አዎ። How's freedom? ፒንክ አረገ ከንፈሩ ምናምን ፒንክ ሆነ። How's freedom, man? You look happy, man. ለምን አልጠየቀኝም? ተልጄ ጋር የትም ማለት ነው። ልጅ ምክንያት ይሆናሉ 100%. ሜቢ ላይክ መራመድ ሲችል ከዚያ በኋላ ግን ሚስት በልጅ አሳበበች። ሚስት አንተም በልጅ ግን ለዚህ ሁሉ መልስ እኮ ይቅርታ ቆንጆ ነው። ሞን ይቅርታ። ይቅርታ። አረ ደስ ብሎናል ስለተፈታ በቂ ነው። በቃ እኔ በጣም ቅድም አንቺ እንኳን ተፈታ ብሮ ቅጥል ነበር ምለው የሰው ቪዲዮ ሳይ ቅጥል ከዛ ጽፋለሁ ደብዳቤ እንደማያነበው እኮ አውቃለሁ፣ ግን ለምን እንደምጽፍ አላውቅም።
አረ አብሽር ሰላም ነበር። እግዚአብሔር ምንም ነገር ሲያመጣ ለበጎ ነው እና እኔ በጣም አሪፍ ታይም ያሳለፍኩት። ደግሞ ሰው እንደ ሰው አለ ወይ ቤዚቾ? እግዚአብሔር እንደ ሰው አይደለም። I'm glad you put it, broski. እግዚአብሔር እንደ ሰው አይደለም። እሺ ቴንክ ዩ ብራዘር። ተጫወትክ ጌም ተጫወትኩኝ። እንዲሁም አሁን ደካከመኝ። ደግሞ ምን ሆንኩኝ መሰለሽ? የቤቴ ዋይፋይ ተዘግቶ ምን የቤቴ ዋይፋይ አይሰራም እና ተሰከመጠው። አንዴ እኮ ወደ ሲስተም ለመግባት በጣም በቃ እንትን ነው አይደለ? ስራ ተበላሸብኝ ስትል ሰማሁክ። ስራዬን አይ ቲንክ ሉዝ ሳላረጋ አልቀርም። እግዚአብሔር ያውቃል። እስቲ ቤተር የሆነ ነገር ይሰጣል እግዚአብሔር። ፎሹ አሪፍ ስራ ነበረ። 11 ዓመት የለፋውበት ነገር ነበረ። እሱ እኮ ነው የሚያስጠላው። እግዚአብሔር ብሮ I want to say አንድ ነገር እሺ፣ የሰው ልጅ ሲታሰር ምናምን ማለት ነው እንደዚህ ብለህ ሰብ ስትሪት ላይ በሆን ኖሮ ልሞት ይችል ነበር። ሶ ፈጣሪ he does that stuff for a reason። ማርያም እውነት ነው ልክ ነው። ከዛ ደግሞ ጠላትና ወዳጅን ለየህበት አይደል? እኔ ጠላትና ወዳጅ መለየት ላይ ብዙም አይደለም። ምን አለ መሰለሽ፣ የምሬን ነው የምልሽ አይደለም። ከራሴ በጣም ማደንቀው ነገር ምን እንደሆነ ታውቂያለሽ? ሰው ላይ የከበደ ጥላቻ የለብኝም። እኔና አንቺ አሁን እንነጋገራለን ረሳሻለሁ እኔ እና ኢቭን እዛ የሆነች ጓደኛ ነበረችኝ። ከአንድም ሁለት ሴቶች እኔ በመታሰሬ ደስ ብሏቸው ሪያክት ያደረጉ ታስረውኛ ግቢ መጥተዋል። ካርማ ኢዝ አ ቢች እና መተው ሞንዬ ምናምን ብለው ያቅፉኛል። ሲያቅፉኝ ያቺ ልጅ ታይና ትናደዳለች። አንተ በጣም በቃ ማትረባ ሰው ነህ። እነሱ እኮ በመታሰር ሲጨፍሩ ነበረ፣ አንተ ግን ስታገኛቸው ሰላም ትላቸዋለህ ምናምን። እኔ ደግሞ እዚህ ኢንተርኔት ላይ ያለ ጥላቻን መሬት ላይ ማውራድ የምችል አይነት ሰው አይደለም። እኔ በአካል የሚያቀኝ ሰው ቢነግርሽ ስለኔ ባህሪ በጣም የምትገረም እና አሁን እከሌ እንደኔ አሁን ብዙ ሰው ሼር ያደርግልኛል። ሰዎች እየጨፈሩ ታሰረ፣ እንደዚህ ደስ ብሎኛል፣ እንደዚህ ሆኗል፣ ቫይራል ወጣላቸው ብዙ ቪዲዮ ምናምን አለ። ምን አገባኝ እኔ እነሱ ሰሩ አልሰሩ። ሰው የመጥላት መብት አለው፣ ግን እኔ ያንን ጥላቻ መመለስ አልችልም። እንትን እኮ ነው ማለት ጥፋት አጥፍተህም ይሁን ሳታጠፋም ይሁን የሆነ ሰው ግን እስር ቤት ክፉ ነው ማለት ለማንም ሰው ክፉ ነው። ለማንም ሰው ክፉ ነው። እንዴት ነው ማለት እሰይ የምትለው ነገር አይደለም። እሰይ በጣም ከባድ ነው። በቃ ያቃጠለኝ ደግሞ እስር ቤት እሰይ የሚሉ ሰው ሊኖር ይችላል። እስር ቤት ግን የምሬ ነው የምልሽ ሪል ላይፍ ላይ ከምታገኛቸው በጣም ጄኒዩን የሆኑ ሰዎች የምታገኙ እስር ቤት ነው። በእውነት የምሬ ነው የምልሽ አብሬው ስንት ዓመት ሰርቼ አብረን ጠጥተን ወይ ስትጠጪ ምናምን የት ነህ ብሎ አፈላልጎ የሚመጣ ሰው ስትታሰሪ መጥቶ ላይ ጠይቅሽ ይችላል። እውነት ነው። አብሮሽ ግን በችግር የታሰረ ሰው ማለት ነው ነገ ሲፈታ ፖሊሶች ካገኙት እንደሚታሰር እያወቀ መጥቶ የሚጠይቅ ሰው አለ እና በጣም የሚገርም እስከ ህይወትሽ ፍጻሜ ማረሹ ሰው ነው የምትተዋወቂ እና እኔ በዛ አላፍርበትም። በጣም ጀንተል ያሉ ሰዎች ተዋውቄበታለሁ። በዛ ላይ ላይፍ ላይ ሰማሁ እንኳን መጽሐፍ በጣም አነበብኩ። ብዙ ፊልም ቆሜ ማየት ይከብደኝ ነበር። ቲክቶክ ስልክ ይዤ ፊልም ማየት የሚከብደኝ ሰው አሁን ስልክ ለ45 ቀን አልተጠቀምኩም። መጽሐፍ ሳነብ በጣም ወደ እግዚአብሔር ተጠጋው። ትንሽ ያው እንትን ሁሉም ነገር ለበጎ ነው። በጣም ዴፊኒትሊ እኔ በቃ ብቻ ግን ቤት መግባት በጣም ነው ደስ ያለኝ። ኖርማል በጣም ተምሬበታለሁ። ሰው አግኝቼበታለሁ። ወንድም ማን እንደሚሆን በጣም ብዙ ባይዘዊ በጣም አሁን እዚህ ላይ የምነግርሽ አንድ ወንድም ሮባ የሚባል በቲክቶክ ነው ያወቅሁት። ከቤተሰብ እኩል የተቸገረው ነው የምልሽ። ይገርም
ባባ የሚባል ወንድም አለኝ። እሱም ከለንደን ድረስ መጥቶ እዚህ የተቸገረው ገብርኤል እና በጣም ሰው የምታተርፊበት ነው ብዙ እና ቲክቶክ ማች ታይም ተነስቶ ሰው ልጅ ለአንተ ሲል ከመቀመጫው መነሳት ራሱ ትልቅ ነገር ነው በዚህ ዘመን እና እንደዚህ ሰዎች መኖሩ ራሱ መምጣቱ አስበው። አሁን ሃይሚ ያልኩሽ በጣም ሃይሚ ታቋታላችሁ መቼ? ሃይሚ ጋር ጥሩ ሪሌሽንሺፕ አልነበረንም። የሆነ ያጣላን ነገር ግን ትወደሃለች እኮ ዴሊ ነው የምትመጣው። ዴሊ ትወደሃለች። ለያም ይማ በጣም ብዙ ኮስት ያለው ነገር ይዛ ኦፍ ኮርስ ለኔ ብቻ ሳይሆን በኔ ምክንያት እንዲሁም እዛ የታሰረ ሰው ራሱ ብዙ የተጠቀመ ሰው አለ። እንዴት ልበልሽ በጣም እንዴት ልበልሽ የሰውን ምንነት የምታውቂበት ሰው ጥሩ ነው መጥፎ ነው መቼም በመከራሽ ቀን የሚደርስ ሰው ነው ጥሩ እንዴ በጣም ብዙ ሰው እከሌ ጋር በቃ እንደዚህ ብቻ እኔ ሪል ላይፍ ላይ በጣም ብዙ ሰው እንደሚወደኝ የተረዳውበት ለሌላ ቤተሰብ ሌላ እስረኛ ሊጠይቅ መጥቶ እኔን መጥቶ የጠየቀኝ በጣም ብዙ ሰው አለ። መላልሶ እንደራሱ አስተውሎ ብቻ ላለመሆን በዛ ሲቹዌሽን ራሱ ትልቅ ነገር ነው። በቃ ሄት ብቻ ቢሆን ሰው ልጅ ነህ፣ ልብህ ሊሰበር ይችላል። ግን በዚህ በኩል ብዙ ሄት ቢኖርም ለአንተ ደግሞ ያንተ ልብ የሚያውቁት ሰዎች አንድ ሰው ውሸት ነው ሄት እዚህ ላይ እኔ ነገርኩሽ። አሁን የሆኑ ሴቶች የተወሰኑ ሴቶች ሊፖስቱ ይችላሉ እንደዚህ ግን አየው እኮ እንደዛ ብለው እልልል ብለው ከፖስቱ ሰዎች መሃል ሁለቱ ታስረው መጡ። ሁለቱም ሪአክሽናቸው ሞንዬ ብለው እንዴት እንዳቀፉ ግን እሺ ምንድነው እሱ እንዴት ተው ኢንተርኔት ላይ አቴንሽን ፍለጋ ነው እንደዛ የሚያሽቀብጠው። ገብቶሻል? ቪዲዮ ቫይራል እንዲወጣ ነው ስለምን ምንነት። አሁን አንዳንዴ ምን አለ መሰልሽ አሁን የሆነች ልጅ ቪዲዮ አሁን ልከውልኝ ቫይራል የወጣላት ልጅ አለች። ቪዲዮ ልከው ስለምሰርታ እሷ ልጅ እኔ ጋር ገስት ገብታ አቴንሽን ሲክ ለማድረግ በጣም ስትጠር የነበረች ልጅ ነው። ገብቶሻል? በዚህም በዛም ብለው አሁን እኔ ጋር ገብታ አቴንሽን ሲክ ለማድረግ ጣረች፣ አልቻለችም። እኔ ላይ ደግሞ አጌነስቶን አሰራች፣ ቪዲዮ ቫይራል ወጣላት። በአካል ግን ብታመጫለት እየሮጠች ነው የምትጠመጠምብኝ። አንተ ከኔ የተሻልክ ሰው ነህ፣ እኔ ብሆን ገፈትራታለሁ አለችኝ። ጠያቄ ማለት ነው ቪዲዮአቸው የምታሳየኝ ልጅ አንተ እንደዛ ማድረግ የለብህም፣ ጥይት ይዛ ብትሆን ገላህ ነበረ፣ መሳሪያ ቢኖራ ገላህ ነበረ። ሶሻል ሚዲያ ስለሆነ ነው እዛ ላይ እንደዛ ብለው በአካል ሲመጡ እንደዚህ ሲሉ ምናምን ማለት እኔ ከብደኛል። በስመ አብ ይከብዳል። ግን እኔ ከራሴ በጣም ወደው ባህሪ እሱ ነው። በጣም የበዛ ጥላቻ ልብሽ ውስጥ ማሳደር ማለት ነው ራስሽን ነው የምትጎጂው። ልክ ነህ። የሚያስተምር ነገር ነው። you're very better than me እንዴት አልከኝ ብዬልጩ ማነው ሁለታችሁ እንትን ያለባችሁ ዋርኒንግ የሆነ ሰው የሰጠዋለ ሁለታችሁ አንዳችሁ እኔ ጋር የለም ነው ከሁለታችሁ እንዴት ናችሁ? ይቅርታ አላወኩኝም ገባውባችሁ ዝም ብዬ ያወራችሁ ደንሽ አለ እንዴት ነሽ? ዛሬ መስከረ ቤታ እያሉኝ እኮ ሳይሽ ክፍት አይደለም እንትኑ አቤት ውሸት በሆነ ቤታ ተቀይሯል እንትኑ ጋይስ አይ እንድንጫወት መሰለኝ እንደዛ ያሉት ተጫወቱ። እኔ ጌም ስለማልችል እኔ ልውጣ። ተጫውተሽ አታውቂም? ተጫዋች እንዴ ሁሉ ወጣት እየተጫወተ ለምን አንቺ ተጫዋች ደስ እሺ ሞክራለሁ ከዚህ በኋላ ግን ተጫውቼ አላውቅም። ከይል የሉ ሚስት ናት እኮ ቤታ ሉኛ ኢትዮጵያ ያለው የገባው ታቱ ያለበት ይቅርታ እኔ እኮ ሚስቶች ላይ ትኩረት አላረግም ባሎች ላይ ነው እንጂ። እሺ ይቅርታ አይ ጌም ተጫዋች ሲጫወት ይለን ያለ ማምድሽ ጌም ተጫዋች። እሺ ሞክራለሁ። እሺ ይመችሽ። እሺ ሞን I'm so happy you home. እሺ ቴንክ ዩ እናቴ አመሰግናለሁ። እሺ ቻው። እሺ እንዴት ነው የምወጣው? ነው ከሬ ዱላ ወጣ። እንዴት ነው የምወጣው? እንትን በይው ይልሽ መውጫ ልንገርሽ። እዚች ጋር ከስር ክቡ የቼን ምን እንደዚህ ክብ አላት።
ፒንክ እና ብሉ ነገር እንደዚህ እሱ ከላይ አይጋር ቴንክ ዩ እሺ ናይስ ችግር የለም እሺ እናንተ ወይ ጉድ እናንተ ልቅልቅልቅልቅ ቃላችሁ ቻው ቻው ድምፅሽ ምን ሆኖ ነው ስሻፍር ቀይረዋለሁ ወይ እንደዚህ ማውራት ይቻላል ትቻለሽ ባይ ዘ ዌይ አሁን ንገረኝ ጌም ከተጫወተ እንኳን የማይሆነውን ንገረኝ መሻፈድ ይቻላል ወይ መቆላረጥ እንደፈለግሽ ማድረግ በዚህ አንቺ ሰው በሚያስበው አይነት ክስ አይደለም የተከሰስኩት እኔ ኦኬ እሺ በውስጥ ጽፍልሻለሁ እሺ ከዚህ ጋር አይገናኝም ስለዚህ አትጨናነቂ ስለዚህ ቁልት ማለት ይችላል ኦኬ እሺ